ኢሳምና ኢክራምን አስመልክቶ ሰሞኑን ያልተጠበቁ ነገራቶች እየወጡ ናቸው። ከዛም መሃል ማህበረሰቡ በሙሉ እነዚህ ልጆች እንደተጣሉና ለጊዜው እንደተለያዩ ነው የሚያውቀው። ቢሆንም ግን የእነዚህ ልጆች በአሁን ሰዓት ላይ ሊታረቁ እንደሚችሉና ለትዳራቸውም ሊበቁ እንደሚችሉ እየተነገረ ነው። ነገሩ ምንድነው? የተፈጠረውስ ምን ይሆን የሚለውን አብረን እንከታተል። ኢሳምና ኢክራም ለብዙ ዓመታት አብረው እንደነበሩ እናስታውሳለን። ታዲያ ሰሞኑን በተፈጠረው ትንሽዬ ግጭት መለያየታቸውንና አብረው መስራት እንዳቆሙም ጭምር ሰምተናል። ታዲያ ከተለያዩ በኋላ ምንስ አዲስ ነገር ተፈጠረ? ምንስ ተከሰተ የሚለው ጥያቄ ነው። በእጅ ያዙት ወርቅ እንደ መዳፍ ይቆጠራል እንደሚባለው ነውና እነዚህ ልጆች ከተለያዩ በኋላ ብዙ ነገሮችን አይተዋል። ብዙ ሰው የሚያውቀው በእጁ ያዘውን ነገር ከተለየው በኋላ ነውና ዋጋውን መረዳት የሚችለው ሁለታቸውም ዋጋቸውን ተረድተዋል። ማለትም ኢሳም ኢክራም ያላትን ዋጋ መረዳት ችሏል። ኢክራምም በተመሳሳይ። ኢክራምና ኢሳም ትንሽ በተጋጩበት ወቅት ብዙ ሰዎች ተክዘውና ተቃውመው ነበረ። ምክንያቱም እነዚህ ልጆች ለብዙ ዓመት አብረው ሰርተው እያለ ለምንስ ይጣላሉ በትንሽ ነገር? አሁንስ ለምን ይቅርታ ተባብለው በድሯቸው አይመለሱም? ይሄ ከነሱ የሚጠበቅ ነው እንዴ የሚል ስጭት እየሰነዘሩ ነበረ። ግን በአንድ ጎን ሲታይ እነሱ በዛን ሰዓት መጣላትና መለያየት ትልቅ ጥቅም አስገኝቷል በአሁኑ ሰዓት ላይ። ምክንያቱም ያ መለያየታቸው ራሱ ዛሬ ላይ ሽማግሌ ወጥቷል። ኢሳም ኢክራምን በመጣላቱና ከኢክራም ጋር በመለያየቱ ያጣውን ነገር ያውቃል። ኢክራም ጋር በነበረበት ሰዓት ምን አይነት ጊዜ እንደሚያሳልፍና አሁን ደግሞ ብቻውን ሲሆን ምን አይነት ጊዜ እንደሚያሳልፍ አውቋል፣ አይቷል። ኢክራምም ቢሆን ብቻዋን ስትሆንና ከጎኗ ኢሳም ሲጠፋ ምን አይነት ኑሮ እየኖረች እንደሆነ አይታለች፣ ተረድታለች። ያረጉትም ሥራ ትክክል እንዳልሆነ አይተዋል። ብዙ ነገርም በዚህ ላይ ራሳቸው ተናግረዋል። እንደ ምሳሌ ትንሽ እንጥቀስ። ኢሳም በራሱ በኩል ሲናገር እንዲህ ይላል። እኔና ኢክራም ሰላም በነበርንበት ወቅት ሁሌም እንገናኛለን። ሥራችንንም ከሠራም በኋላ ተጫውተን እንለያይ ነበረ። እኔ አንዳንዴ ሳስታውስ የተጣላንም አይመስለኝም። እንዳውም እረሳዋለሁ ብዙውን ጊዜ። ሰዎች ለምን ኢክራም ጋር ተጣላህ? ለምንስ ተለያያችሁ? ለምንስ እንደ ድሮ አሁን ተመልሳችሁ አትሰሩም ሲሉ ትዝ ይለኛል። ለካ ተጣልተናል፣ ለካ እኔና እሷ ተኮራርፈናል አሁን ብዬ እንደገና አስታውሳለሁኝ እንጂ በሌላው ሰዓት እኔ ከእሷ ጋር ተጣልቻለሁ የሚለው ነገር ራሱ ትዝ አይለኝም። አንዳንዴ ከመርሳቴ የተነሳ ለመደወል እነሳለሁኝ። ለኢክራም ልደውልላትና ተገናኝተን ሥራ እንስራ ብዬ ለመደወል እነሳና ለካ ተጣልተናል ብዬ አስታውሳለሁ። በእርግጥ እኔና እሷ የተጣላነው በትንሽ ነገር ነው። ማለትም ላያጣላ በሚችል ነገር ተጣልተን ለመለያየት ውሳኔ ላይ ደርሰናል። ምንም አይነት ጥፋት እንኳን አንደኛችን ቢያጠፋ ለመለያየት መወሰኑ ትክክል አልነበረም። ይህን ሁላ ዓመትስ አብረን የነበርነው በትዕግስት አይደለም ወይ? ስለዚህ አሁንስ ለመጣላት ለምን ወሰንን? ለመለያየትስ ለምን ወሰንን? እያልኩኝ ራሴን እጠይቃለሁኝ። ግን ደግሞ እንዲህ ብዬ ራሴን መጠየቅ የጀመርኩትና መሆን የነበረበት ይሄ ነው የምለው ነገሩ ካለፈ በኋላ ነው። ብዙ ነገራቶች ከተበላሹ በኋላ ነው። እና አንድ ቀን እየሄድን የሆነ ፕሮግራም ላይ ተጋብዘን እንደ ድንገት ተገናኘን። ለመነጋገርም አልበቃንም። ምክንያቱም አሁን
እንፈራራለን። የህይወት ነገር መቼም የሚገርም ነውና ድሮ እንደ ልባችን አብረን የምንጫወት የነበረ ልጆች አሁን ላይ ግን ለመነጋገር እንኳን እንተፋፈራለን። እውነት እኔ ኢክራምን ሳያት እዛ ፕሮግራም ላይ ትመጣለች ብዬ አልጠበቅኩም ነበረ። ማለትም የሷን መምጣትና የሷን መጠራት ሰምቼ ቢሆን ምናልባት እዛ ፕሮግራም ላይ ላልሄድና ላልደርስ እችላለሁኝ። ምክንያቱም ስንገናኝና ስንተያይ ደስ አይለኝም፣ እደነግጣለሁ። ስለዚህ የእኛን የመለያየት ዋጋ አሁን ተረድቼዋለሁኝ። ቢሆንም ግን እኛ መሃል የከፋና የሚያስጠላ ነገር የለም። እኛ ተኮራርፈናል ወይንም ተለያይተናል ሲባል ሰላም አንባባልም ወይንም አንጠያየቅም። አንደኛችን ላይ ጉዳት ሲደርስ አንደኛችን አያግዝም ወይንም አይተባበርም ማለት ሳይሆን ልባችን ውስጥ ትንሽ ችግር ተፈጥሯል ለማለት ያክል ነው እንጂ እኔና እሷ አሁንም ቢሆን የረቀቀና የሚያስጠላ ጸብ የለንም። ምክንያቱም እኛ ለብዙ ዓመታት አብረን ሰርተናል። እኔና ኢክራም ከተለያየም በኋላ ወይንም አብረን መስራት ካቆምን በኋላ በአካል ሳያት በጣም እደነግጣለሁኝ። ነገሩ ምን እንደሆነ በጭራሽ አልገባኝም። በእርግጥ በአካል ያየኋት አንድ ቀን ብቻ ነው። እሱም ፕሮግራም ላይ ሁለታችንም ተጠርተን ነው። ከዛን እኔ ባላየና እንዳላየኋት ሆኜ ለማለፍ እየሞከርኩኝ ነበረ። ግን ቢሆንም ጓደኞቼ ሊተውኝ አልቻሉም። ኢክራም እዛ ተቀምጣለች ሲሉ ይጠቁሙኛል። እኔም አይቻታለሁኝ፣ ሰላም ናት፣ በቃ ደስ ብሎኛል ስላየኋት አልኳቸው። ግን ውስጤ ሌላ ዓለም ውስጥ ነበረ። እውነት እኔ እንደዛ ሆናለሁ ብዬ አልጠበቅኩም። ለካ አብረው የኖሩት ሰው አብረው ብዙ ነገር የሰሩት ሰው ጋር መለያየት ይከብዳል። ኢክራምን እዛ ፕሮግራም ላይ ሳገኛት በጣም ብደነግጥም እንኳን ቆይ ዛሬ ይቅር መባባል አለብን ብዬ ወሰንኩኝ። ይህ ፕሮግራም ልክ እንዳበቃ እሷ ጋር ሂጄ ይቅርታ መባባል እንዳለብንና እንደ ድሮአችን መመለስ እንዳለብን እነግራታለሁኝ ብዬ ወሰንኩኝ። ጓደኞቼ ከኛ መሃል ሲጫወቱና ሲሳሳቁ የኔ ሐሳብ ፕሮግራሙ እስከሚያልቅ በሙሉ ይህ ጉዳይ ነበረ። ታዲያ ፕሮግራሙ አለቀ። ከዛም በኋላ እኔ ወደ ኢክራም ለመሄድ ወሰንኩኝ። ግን ውስጤ በጣም ተረብሿል። ፍርሃትም ውስጤን ያንቀጠቅጠው ጀመረ። ከዛን ምንም ቢፈጠር ኢክራም ናት፣ ድሮ አብረን ስንጫወት ስንቀላለድ የነበርነው ልጅ ናት እንጂ ሌላ አይደለችም። ስለዚህ ሂጄ አናግራታለሁኝ፣ ሁሉንም ነገር ለማስተካከል እሞክራለሁኝ የሚል አይነት ስሜት ውስጤ መጣ። ቢሆንም ግን መሄድ አልቻልኩም። ኢክራም እንታረቅ፣ እኔና አንቺ መጣላት የለብንም፣ እንደ ድሮ እንመለስ ውስጤ ብሎ ቢያወራም አፌ ግን ይሄንን ቃል መናገርና መድገም አልቻለም ነበረ። ምንም ማድረግ አልችልም። ውስጤ ይሄንን ቢፈልግም አፌ መድገም ስላልቻለ በጣም ስለከበደኝና መቋቋምም ስላልቻልኩኝ እሷን ሳላናግራትም ሳላያትም ጭምር ቀጥ ብዬ ወደ ቤቴ ተጓዝኩኝ ይላል። ኢክራም በራሷ በኩል እንዲህ ስትል ትናገራለች። እኔና ኢሳም በእርግጥ እንደ ቀልድ ተለያየን፣ ግን ደግሞ እንደ ቀልድ መለያየት በጣም ዋጋ ያስከፍላል። እኔና እሱ ዛሬ ላይ መንገድ ላይ እንኳን ብንገናኝ እንደ ልባችን ሰላም አንባባልም። ሥራ መስራታችን ቢቀርም እንኳን ሰላም ተባብሎና ተሳስቆ ማለፍ እንኳን አልቻልንም። ምክንያቱም ውስጣችን ትንሽ ረብሻ አለው እና ይህ መሆኑ በጣም ያሳዝነኛል። እኔና ኢሳም አንድ ላይ ብዙ ነገር አሳልፈናል፣ ብዙም ነገር ሰርተናል። ምንም አይነት ክፉ ነገር አላየሁበትም። ደግ ልጅ ነው። የተጣላነውም በልጅነታችን ምክንያት ይመስለኛል። ማለትም ብዙ ነገር ካለማወቅና ብዙ ነገር ካለመረዳት ቢሆን እንጂ ከዛ ያለፈ ችግር ተፈጥሮ አይደለም። ግን ቢሆንም የኛ መለያየትና የኛ መጋጨት ትልቅ ትምህርት ሆኖኛል። ካሁን በኋላ ሌላም ሰው ጋር እንዳልጣላ እንዳልለያይ ይረዳኛል ብዬ
አምናለሁኝ። ኢሳም ጋር በመለያየቴም በጣም አዝናለሁኝ እና አንዳንዴ የሰው ስም ስጠራ ኢሳም ብዬ እጠራለሁኝ። ምክንያቱም ይሄን ስም ለብዙ ጊዜ ስጠራው የነበረው ስም ነው። ከማንም ሰው በላይ ቀርቦኛል። እንደማንም ሰው ቀርቦኝ አውርቶኝ ተጫውተን ብዙ ነገር አብረን አሳልፈናል። ስለዚህ ዛሬ ላይ እንደ ቀልድ ስንለያይና እንደ ቀልድ ስንኮራረፍ መንገድ ላይ እንኳን ስንገናኝ ትልቅ ቦታ የማንሰጣጥ ሰዎች ስንሆን በጣም ይከፋኛል። እንደማንኛውም እኔና እሱ መሃል ትልቅ ችግር የለም። ምንም አይነት የተፈጠረ የሚያጣላና የሚያለያይ ነገር የለም። ያም በመሆኑ ነው ውስጣችን ትንሽ ሐዘን የገባው እና እኔ ለሱ ትልቅ ቦታ አለኝ፣ እሱም ለኔ እንደዛ እንዳለው ተስፋ አረጋለሁኝ። ምንም አይነት ክፉ ነገርና የሚያስጠላም ነገር በመሃላችን የለም። ካሁን በኋላም መስተካከል ያለበትን እናስተካክላለን ስትል ትሰማለች። እንግዲህ ውድ አድማጮቻችን ይህ ቃላቸው የተገኘው አብሯቸው ከሚውልና አብሯቸው ከሚያድር ጓደኞቻቸው በጣም ከሚቀርቡ ዘመዶቻቸውና ባልደረቦቻቸው በመሆኑ እውነተኛነቱ የሚያጠራጥር አይደለም። ስለዚህ ኢሳምና ኢክራም የሚታረቁበት ቀንና እንደ ድሮ የሚመለሱበት ቀን ሩቅ አይደለም። ምናልባትም ለጋብቻም ሊደርሱ ይችላሉ ብለን እንጠብቃለን። ሰላሙን ሁላ እየተመኘን ሰላም ቀን ሰላም ምሽት ይሁንላችሁ እንላለን።